ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ሁሉ ሰላም ነው። ሰላማችሁ ብዝት ተተረፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮችዬ ዌልካም ዌልካም የኔ ወዶች የኔ ወርቆች እንዴት ናችሁ? ከኔ ሁሉ ሰላም ነው። ሰላማችሁ ብዝት ይበልልኝ ባላችሁበት የኔ ውዶች የኔ ማሮች ማለት ነው። ዛሬም በድጋሚ እንግዲህ የማያልቅበት የጽናትን ድራማ ይዤላችሁ መጥቻለሁኝ። አንድ አዳዲስ ነገሮች አሉ ወይንም ደግሞ አዳዲስ ነገሮች እየተፈጠሩ ነው። በሱ ነገር እንግዲህ በደንብ አድርገን የምናወራበት ይሆናል። በቀጣይ የሚፈጠሩትንም ነገሮች ወይንም ደግሞ ሊሆኑ የሚችሉ ነገሮችን አብረን የምናይ ይሆናል ማለት ነው ጋይሶችዬ። በመጀመሪያ ደረጃ እናንተም ሀና በዚህ ነገር ላይ ወስና በጭራሽ ከሰውየው ጋር ምንም ነገር ማድረግ የለባትም፣ ፍትህ 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 ለሀና እያላችሁ በኮሜንት እንግዲህ ሀናን የማያውቃት የለም እያላችሁ ነበረ። ሀንዬን የኔ ሳቂታ የኔ ቀዥቃዣ ማንም የማያውቃት አለ ብዬ አላስብም። ሁላችንም እናውቃታለን። በዚህ ጋር ወደነ ምህሩ ቤት ስንመለስ ደግሞ እንግዲህ ሂዊ በናሆምና በምህሩ በጣም እየሳቀች ነበረ። ምክንያቱም እናንተ ለሲንግሎች አስቡልን ስኳር በሽታ ልታስይዙ ነው እንዴ ብላለች። እና ናሆማም ደግሞ እንግዲህ እኮ ስኳርሽ ከፍ ብሎ ነው ታዲያ የተጋጨሽው ነበር ያላት። እና እውነት ለመናገር በጣም ፈታ የሚያደርጉ ዘና የሚያደርጉ ሀዊ ማለት ከዚህ በፊት ምህሩን ለመግደል የወንድሜ ገዳይ ነሽ፣ ወንድሜ የሞተው ባንቺ ምክንያት ነው ብላ ልትገላት የምታስብ በጣም ጨካኝ፣ በጣም ብዙ ነገሮችን ያደረገች ነበረች። አሁን ላይ ግን ደግሞ የወንድሟ ምትክ አድርጋት ማናት ስሟን ለእንትና ማለት ነው። በጣም ነው ምህሩዬን የምትወዳትና አሁን ላይ ምህሩን በወንድሟ ምትክ አድርጋ ሂዊ በነጻነት ነው እዛ ቤት እንደ ሰራተኛ ሳይሆን እንደ እህት እንደ አንድ ቤተሰብ ነው እየኖረች ያለችው። ይሄ ነገር ደግሞ እጅግ በጣም ምህሩንና ናሆማን እንድናከብራቸው ያደርገናል። ምህሩና ናሆማ በማንም ሰው ቢሆን በእሌኒም ቢሆን በልጁም ቢሆን በጭራሽ ህይወታቸው ትዳራቸው መፈርስ የለበትም። መጨረሻው እውነት ለመናገር በጣም ነው የሚያምረው ቤተሰቦች። ስለዚህ የጽናትን ድራማ እንዳታቋርጡት። አንዳንድ ነገሮችንም እያየው ነውና መጨረሻው እጅግ በጣም የሚያምር አሪፍ ነገር ነው የሚሆነው። እኛ የምንፈልገው ነገር ስለሚሆን ጀምረን ማቋረጥ የለብንም። የተወሰነ ፓርት ነው የቀረው በነገራችን ላይ ብዙም ረጅም አይደለም የቀረው። ስለዚህ ተስፋ ሳንቆርጥ በትዕግስት እንየው። ሁሉም የየራስ ጥንዱን ይዞ ነው የሚያልቀው። ጽናትና ኪራም ደግሞ ጽናት እርጉዝ ትሆናለች ማለት ነው ውዶቼ። እና በቅርብ ጊዜ የሚመጣው ነገር ይለያል። ያው ሶሲ፣ እሌኒ እነዚህ ሰዎች በመሀላቸው አልወጡም። ብዙ ነገር ገና አድርገው በጣም ህይወታቸውን መስቀልቅል አድርገው ነው የሚወጡት። እሌኒም ብትሆን ደግሞ የናሆማንና የምህሩን ህይወት ገና መስቀልቅል ለማድረግ ቆርጣ ተነስታለች። ከዚህ በኋላም ከነሱ ህይወት በከባድ እርምጃ ካልሆነ በቀር የምትወጣ አይመስለኝም። እና በደንብ ሊጠነቀቋትና ሊፈሯት የምትገባ አይነት ሴት ናት። ምክንያቱም የተሸናፊነት ወይም ደግሞ እኔ ተሸንፍ ያለሁኝ እኔ በቃ የማልፈለግ ሰው ነኝ ብሎ የሚያስብ ሰው ምን እንደሚያደርግ ስለማይታወቅ ምህሩና ናሆም ራሳቸው መጠበቅ አለባቸው። እዛ ጋም ደግሞ በሶሲ ምክንያት ኪራና ጽናት ራሳቸው መጠበቅ አለባቸው። በጣም የምንፈልገው ነገር በቅርብ ቀን ይሆናል ማለት ነው ውዶቼ። በጣም ከነ ሰኒና ከነ ናሆማ ማን ተሞሸረ፣ የማን ሰርግ ተደረገ፣ ምንድነው የሚለው ነገር ለማወቅ እኔ ራሴ በጣም ጓጉቻለሁ። እናንተንም ይሄ ነው ብዬ አልነግራችሁም፣ ግን የሚፈጠር አዲስ ነገር አለ። እሱን አዲስ ነገር ደግሞ ለማየት ትዕግስት ይጠይቃል። በትዕግስት እንጠብቃቸው እላችኋለሁ የኔ ውዶች ማለት ነው። እናንተም ደግሞ ይሄንን ቻናል እስከዛው ድረስ ይሄን ቻናል ሰብስክራይብ አድርጉ ማለት ነው። ሰምታችኋል እንዴ? ሰብስክራይብ ማታረጉት ለምንድን ነው ጋይሶች? እንዴ ሰብስክራይብ አድርጉኝ እንጂ እንዴ ሰብስክራይብ አድርጉ። 20 ሺህ አሁን ወደ 21 ሺህ ሰብስክራይብ ልንገባ ነው። ስለዚህ በቃ ሰብስክራይብ አድርጉ፣ ላይክ ሼር አድርጉ ማለት ነው። እና ቀጣይ ላይ የጽናት ድራማ አሁን ላይ ቢደብረንም መጨረሻው ላይ ደግሞ ወደ መሀል ላይ ወደ ማለቂያው አካባቢ እጅግ በጣም የሚያምር በቃ ድብልቅልቅ ብሎ ሳይደፈርስ አይጠራም አይደለ? ድፍርስርስ ብሎ መጨረሻ ላይ ግን ደግሞ እጅግ በጣም የሚያምር ፍጻሜ ነው ያለው። እንዳትቆርጡት።